አሰላም አለይኩም ያጀማ ወገኖች በሙሉ የከበረ ሰላምታ እያቀረብኩላችሁ ዛሬም እንደገና አዲስ ፕሮግራም ይዤላችሁ ቀርቤያለሁ። ይህ በጣም ብዙዎቻችሁን ሊያስገርም ይችላል። ምክንያቱም ሙስሊም ወገኖቻችን በክርስቶስ ፍቅር የተነደፉ መሆናቸውን ከራሳቸው በላይ ኢየሱስ ክርስቶስን እንደሚወዱት ካፋቸው በሚወጣ አስገራሚና አስደናቂ ቃላት እኛ አፋችን እጆቻችን በአፎቻችን ላይ እንድናደርግ አድርገዋል። ይህ በጣም የሚገርም ነው። ስለዚህ ዛሬ ሁሱ ስለ ኢየሱስ ክርስቶስ በእስልምና ይመሰክርልናል። እናንተስ እንዴት ታዩታላችሁ? እንዴት ትገነዘቡታላችሁ? በዚህ አስገራሚ አዲስ መገለጥ ብዙዎቻችሁ በጣም በደስታ ባህር ውስጥ እንደምትዋጡ እምነታችን ነው። ስለዚህ ወደ ፕሮግራማችን እንሄዳለን። ይሄው ሁሱ ይናገራሉ። ከመናገር ወደኋላ አይሉም። እቺ ክርስቲያን እህታችን ነው ጥያቄውን ያቀረበችው። እንግዲህ ጌታ እንደሚናገረው እንደዛ እንዳናረግ ነው። ለማንኛውም ግን እንስማና እንትን እንላለን። በትዕግስት ከመጨረሻ አዳምጡት። እሺ እና ይሄ ሶማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው፣ ስለ ክርስቶስ እየተናገረክ ያለሁ ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የእሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብቶኛል። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኩ አለ። እሺ ብለን ተቀበልን። አያችሁ አይደል? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያልተቀበለ አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንልኮኛ ነው ወታቸው አለ። ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገባችኋል? ዓለም ላይ ያለ ሰው ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ገባችኋል? በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም አላለም። የክርስቶስ ወዳጆች በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም።
እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ የትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም። አምላክ ስለኛ ኃጢአት ሞቷል ብላቸው አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደዚሁ ላይ እየወሰዳቸው ያሏቸው አባቶቻቸው ቆም ብላቸው አስቡ። ታቸዋል መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል። አላህ إذ قال الله يا عيسى ابن مريم أنت قلت للناس اتخذوني وأمي قال الله عيسى ابن مريم أوكي من دون الله አንተ የማርያም ልጅ ሆይ ይላል። ከእኔ ውጭ አንተን እንዲገዙና እንዲያመልኩት ሰዎችን አስተምራቸው ነበር፣ እንደዚህ ሰዎችን ሲያመልኩ ነበር ይላል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያም የትንሣኤ ቀን ራሱ አይ እኔን አያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል ራሱን እንዲሆን። ሱብሓነክ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። ይዛል ራሱ ما يكون لي أن أقول ما ليس لي بحق ይላል። ለእኔ የማይገባኝን ለሞገት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ ይገባኝን መመለክ ሲጀምር ما يكون لي أن أقول ما ليس لي بحق ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀምር ለእኔ አይገባኝም ይሄ ነገር አላልኩም። ኦኬ አላለም። እንግዲህ እዚህ ወዲህ ምን በጣም በእስልምና ያለው ስለ ኢየሱስ ክርስቶስ ስለ ክርስቶስ ያለው ፕሬዝ ዘ ሎርድ ሃሌሉያ። ሙስሊሞች የተቃጠለ ፍቅር አላቸው። የተቃጠለ ፍቅር ለጌታ ለኢየሱስ። አያችሁት? ይህን የመሰለ መጽሐፍ ቅዱስ ይላል በመጨረሻው ዘመን ብዙዎች በአጋንንት ትምህርት አንደኛ ጢሞቴዎስ 4 ላይ ወደዛ ከመሄዳችን በፊት እስኪ እንሄድና እንግለጠው። የተከበረውን መጽሐፋችን ገልጠን እንየው። በጅኒ ትምህርት ይዋጣሉ ይለናል። በጅኒዎች? አዎ። አራ በጅኒ? አዎ። እንዲህ በጅኒዎች ያ በጅኒዎች ይሄ እንትንም ደግሞ እናየዋለን። አያችሁ መጽሐፍ እንደሚል ወደ እንትኑ ወደ ማብራሪያው ለሄድላችሁ ነው። ግን መጽሐፍ ከተጻፈው የወጣ የለም። አንደኛ ጢሞቴዎስ ወደ ጢሞቴዎስ መልእክት ወደ ጢሞቴዎስ መልእክት እንዲሚል እናገኛለን። አንደኛ ሁለተኛ ጢሞቴዎስ 4 መንፈስ ግን ይላል በግልጥ ማን መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኛ ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖት ይላል እምነታቸውን ይክዳሉ ይላል። በጌታ በመጨረሻው ዘመን ምን ያደርጋሉ? ያደምጡታል። እንድናደምጥ እንኳን እንትን አላለንም። እግዚአብሔር አትስማ ነው። ለብዙዎቻችሁ ምንድን ነው ይሄ እንደዚህ አይነት ገብተህ እንትን ሲል ምን እንትን አለ? ምን አለ? ምንድን ነው ያለሽ? እስኪ ንገሪኝ። ከምኑ ምን ልታወጭ ነው? እሺ ወደ መጀመሪያ ወደ ስሙ እንሄዳለን። ኢየሱስ ክርስቶስ በአረበኛ ምን ይባላል? ማን ተብሎ ይጠራል? ኢየሱስ ክርስቶስ በአረበኛ ማን ተብሎ ይጠራል? የሱዋ አልመሲህ ይባላል። የሱዋ ማለት የሹዋ ከሚለው በዕብራይስጥ የሹዋ ሐማሽያህ ማለት ኢየሱስ ክርስቶስ ማለት ነው። ወደ አረበኛ ሲሄድ ደግሞ
የሱዋ አልመሲህ ለምሳሌ ኢየሱስ ክርስቶስ በግሪክ ኢየሱስ ክርስቶስ ወደ አማርኛ ሲመጣ ኢየሱስ ክርስቶስ እንጂ በለጠ ክርስቶስ አንልም። ኦኬ በለጠ አንልም። ኢየሱስ ክርስቶስ የሱዋ አልመሲህ በቁርአንሳ አልመሲህ ኢሳ ኢብና ማርያም ኢሳ አልመሲህ ኢሳ ኢብን ማርያም አልመሲህ ኢሳ ኢብን ማርያም የመርየም ልጅ ኢሳ የመርየም ልጅ ኢሳ ተቀበይልኝ የመርየም ልጅ ኢሳ አረቦችስ የኔ አረበኛ መጽሐፍ ቅዱሴን ላምጣና ላስደምጣችሁ አረበኛ ስሙ فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم دقم اسمه فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم دقم يمجرشا فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم من يلال ህዝቦቹን ከኃጢአታቸው ስለሚያድናቸው የሱዋ ብለሽ ትጠሪዋለሽ። ወንድ ልጅ ትወልዳለች፣ ስሙንም የሱዋ ብለሽ ተብሎ ይጠራል። ምክንያቱም ህዝቦቹን ከኃጢአታቸው ስለሚያድናቸው። የሱዋ ማለት የሚያድን ማለት ነው። የሹዋ ከሚለው ምክንያቱም የሹዋ ነው ዋናው። የሱዋ ማለት የሚያድን ማለት ነው። አልመሲህ ኢሳ ኢብና ማርያም የማርያም ልጅ ኢሳ። ኦኬ እና ይሄ በቁርአን ላይ ደግሞ ሄደን እናያለን። ወገኖች ተጠንቀቅ፣ እያንዳንድ ብትጠነቀቅ ይሻላል። እሺ ብንጠነቀቅ ይሻላል፣ ብትጠነቀቁ ይሻላል። ይሄ መንፈሱ ራሱ እንትን እያለ ነው። ብዙ ዓለምን የሚያስተው ዲያብሎስ በእስልምና ውስጥ እየሰራ ነው ያለው። እሺ እንግዲህ ኦኬ ማን ነው ይሄን እንትን የሚለው ተመልከቱት። ከማን ዋይ ኢንሻአላህ ኦኬ አሁን ይሄንን ኢሳ ይሄ ነው። ኢሳን አምጥቼ እንትን አልኩት። ሌላ ቦታ ላይ እንሂድ። ሌላ ቦታ እና ከዛ በኋላ አመጣችኋለሁ ወደዚህ። እሺ እና አስተውሉ፣ ስሙ። ሰሚ ጆሮ ይስጠን እግዚአብሔር፣ ሰሚ ጆሮን ይስጠን ነው ምላችሁ። ምክንያቱም አደገኛ ዘመን ላይ እንዳለን። ኦኬ ስሙ የመጀመሪያው እዚህ ላይ እናገኛለን። የመጀመሪያ እንኳን አይደለም። ይኸው እንዲህ ይላል ዋማ ኦኬ وقولهم إنا قتلنا تملكتوا ذي المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم ብዣለባቸው። ስለዚህ እዚህ ላይ ምን ወስደው ማለት ነው? ይሄንን ነው የወሰድኩት። ኢሳ ይሄው ታይታላችሁ። ኢሳ ኢብና ማርያም። ኢሳ ማለት ኢየሱስ ማለት ነው በእነሱ። አሁን እዚህ ስንመለከተው የአገሬ ሰው ስማ፣ ይሄው we killed the Messiah Jesus ኢየሱስን የማርያምን ልጅ ኢሳ ብሎ ኢየሱስ አለ? ኢሳ ብሎ ኢየሱስ አለ ወይ? ኢሳ ብሎ ኢየሱስ አለ ወይ? አረበኛው ለምንድን ነው መሐመድ የአረበኛውን ያልወሰደው? የአረበኛ ወንጌል ነበር አይደለ እንዴ? ዋራቃ ወንጌል ነበረው። አረበኛ ወንጌል እየሰማ
እሱ ግን የራሱን አሻንጉሊት ኢሳ አላሪስ ማለት የግመል ሽንት ማለት ነው። አላሪስ ባለፈው ብዙ ትንታኔ ሄዱና ተመልከቱት። አላሪስ ከሚለው የመጣ የግመል ሽንት ማለት ነው። ኢየሱስ ነው በዚህ እንትን የምትሉት ኢየሱስ ነው ይሄ። ስለዚህ ይሄንን ወሰድኩት ኮፒ ኢሳ ኢብነ ማርያም ኢሳ ኢብን ማርያም ኢሳ ኢብን ማርያም። አሁን ተመልከቱት። ይህን ላጥፋውና ላስቀምጥላችሁ። ሰርች አልኩት 167 ጊዜ። ይሄው ሱረቱ አልባቀራ ምዕራፍ 287 ላይ ኢሳ ኢብን መርየም እናገኛለን። ሱረቱ አልባቀራ 136 ላይ ኢሳ ኢብን መርየም ኢየሱስ ተብሎ ይጠራል። ሱረቱ አልባቀራ 253 ላይ ኢሳ ኢብን መርየም ኢየሱስ ተብሎ ተጠርቷል። ሱረቱ አልዕምራን 345 ላይ ኢሳ ኢብን መርየም የመርየም ልጅ ኢሳ ምን ተብሎ ተጠርቷል? ኢየሱስ ተብሎ ተጠርቷል። አልዕምራን 352 ኢሳ ኢብን መርየም ኢየሱስ ተብሎ ተጠርቷል። ይሄ ሁሉ ኢየሱስ ነው። እንቀጥል። የሚቀጥለው ምዕራፍ ኢየሱስ 546 ተመልከቱ። ኢሳ በሚቀጥለው ምዕራፍ ኢሳ እና ቁርአን በሙሉ በምን በተረት ተሞልቷል። ቁርአን በሙሉ ኦኬ። የእኛን ደግሞ ላሳያችሁ። ይሄ ኢንጅል የማቴዎስ ወንጌል ነው። ኪታቡ ሚላድ የትውልድ መጽሐፍ ማለት ነው። ኪታቡ ሚላድ የሱዋ ኦኬ። የሱዋ ኢየሱስ ማለት ነው። ከፈለጋችሁ እንትን ካላችሁኝ ዙሮብሃል፣ ቃዥተሃል ምናምን የምትሉኝ ከሆነ ሰው እንደዚህ ነው የሚለው አይደል? በዚህ ዘመን ላይ ቃዥተሃል፣ ዙሮብሃል እንትን ይላል። እዚህ ላይ ያው የተጠቀሰበት ነው። ይሄ ሁሉ ቁርአን ውስጥ በብዛት ያለው ነው እና ዓለም ላይ አድቨርታይዝ ያደርጉታል። ጉግል ትራንስሌት አረቢክ እና ቀዥቶብህ ነው ምናምን ካላችሁኝ ደግሞ አሳያችኋለሁ። አልቃዠብኝም። አደራ በሰማይ አደራ በምድር አልቃዠብኝም። ኦኬ አረበኛ ወደ እንግሊዘኛ እናድርገውና ፔስት ጂሰስ ይለዋል። ሸወደው እኮ ሰይጣን። ማንን ሸወደው? ነው ይሄ የኛ ነው። ኢየሱስ ነው ይሄ የሱዋ አልመሲህ ይሄ ነው የኛው። የሱዋ አልመሲህ ኢየሱስ ክርስቶስ ኢየሱስ ደግሞ የእነሱን እንውሰደውና የተረተረቱን ምን ይለዋል? ኦኬ የእሱን ደግሞ እንውሰደው። ይሸውዱታል እንትንን አልመሲህ። ኦኬ ተመልከቱት። አልመሲህ ከማን ምንድን ነው እንትን የሚለው? ኦኬ አልመሲህ ኢብን ማርያም አልመሲህ ኢብን ማርያም። ኦኬ ይሄን ደግሞ እንትን እላችኋለሁ። እሺ
ኦኬ ይሄንን እናጥፋውና የኛው መጽሐፍ ቅዱስ የወሰድነውን የቁርአኑን እናስቀምጠው ጂሰስ son of Mary المسيح عيسى ابن مريم عيسى ابن مريم ተሸወደ ዓለምን ሁሉ የሚያስተው ጉግልን ጨምሮ የሚያስተው መንፈስ አላሁ ወረሱሉሁ ጉግልን ጨምሮ የሚያስተው የሚሸውደው መንፈስ እንኳን አንቺን ጉግልን ይሸውደዋል እንዴት ብሎ ኢሳ ብሎ እንዴት ብሎ ኢየሱስ ይባላል ኢሳ ብሎ እንዴት ብሎ ነው ኢየሱስ የሚባለው ይሄ የኛው የክርስቲያኖች የት ነው ያገኘሁት ይሄም ነው my lord የአረብ ክርስቲያን ያ እዚህ ነው ኮፒ ያደረኩት እዚህ ላይ ያለላችሁ ባንዳይክ አረብ ክርስቲያን አውትሪች የመጽሐፍ ቅዱስ በየእንትኑ አለ ስለዚህ እዚህ ውስጥ ኢሳ የሚባል የለም እዚህ ነው ዳውንሎድ ያደረኩት ማቴዎስ ወንጌልን የማቴዎስ ወንጌል እና አነባለሁ ከፈለኩ ማንበብ ከፈለኩ ከዚህ አነባለሁ ይሄ ማቴዎስ ወንጌል ነው ኦኬ ይሄ ነው ኦኬ ሌላው ኢየሱስ የተወለደ ከዛም ሳሉ የመውለጃዋ ወራት ደረሰ ሉቃስ ወንጌል ምዕራፍ 2 ቁጥር 6 ጀምረን የበኩር ልጇን ወለደች በመጠቅለያም ጠቀለለችው በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው የት ቤተልሔም ይሁዳ ወዴት ወደ ቤተልሔም ይሁዳ በገሊላ ከተማ ተነስቶ ቤተልሔም ኢየሱስ የተወለደ ቤተልሔም ይሁዳ ተወለደ ኢየሱስ የተወለደ ቤተልሔም ይሁዳ በግርግም ተወለደ ኢሳስ የተወለደ በጣም ጥሩ ጥያቄ ጠይቀሃል በጣም ጥሩ ጥያቄ ጠይቀሻል እግዚአብሔር ይባርክሽ እና እንመልከት ይሄ ሱረቱ መርየም ይባላል የመርየም የኛይቱ ማርያም አይደለችም ቃል ለሰማይ ቃል ለምድር የኛይቱ መርየም አይደለችም ይሄን ተሰማ እንደሆን ስማ የኛይቱ መርየም አይደለችም አልዕምራን ያሮን እህት ይላታል ያሮን እህት የኛ አይደለችም እንግዲህ የራሱ የተረተረት የሙሐመድ ተረተረት አዲያው ወዲያውንም አረገዘች በእርሷም በሆዷ ወደ ሩቅ ስፍራ ገለላለች ወደ ሩቅ ስራ ወደ ተራራ ነው የሚለው ታፍሲሩን ስታየው ትልቅ ተራራ ላይ ወጣች መርየም 22 አያ 22 ላይ ነው የሚጀምረው ወደ ላይ ማንበብ ትችላላችሁ ምጧም ወደ ዘንባባይቱ ግንድ አስጠጋት በተራራው ላይ ሳለች ወደ ተገልላ ብቻዋን ሩቅ ስትሄድ ምን አላት ላይ እኮ ይላል ወዲያውኑ አረገዘች በእርሱም በሆዷ ወደ ሩቅ ስፍራ ገለላለች ወደ ተራራው ማለት ነው ኦኬ ምጧም ወደ ዘንባባይቱ ግንድ አስጠጋት ዋ ምኞቴ ምን ነው ከዚህ በፊት በሞትኩ ተረስቼ የቀረሁ በሆንኩ አለች እንደዚህ ምትል ማርያም አለችሽ ወይ ከተጻፈው ውጭ መልአክም ቢሆን የተረገመ ይሁን መጽሐፋችንን አታቅልሉት መጽሐፍ ቅዱስን ስለማታውቁ ነው ወገኖች እነዚህ የአጋንንት እንትን እየሄዳችሁ የምትከራከሩት የኛ አይደለም እቺ የኛ ማርያም አይደለችም እንደዚህ አላለችም እንዲህ አይነት ነገር ካፉ አልወጣም ይሄ ሙሐመድ በሰይጣን ተገፍቶ እንትን ያለው ነው ይሄ ሰይጣን ያዘጋጃት ማርያም ናት እቺ ማርያም አይደለችም መርየም የሰይጣን መርየም ናት ያ ከበታቿ እንደዚህ ሲል ጠራት ምን በታቿ ገባ አንዴ ይነፋታል
አንዴ ባፉ አላህ ይነፋል እንትኗን ይነፋዋል። እሺ እንትኗን ይነፋዋል አላህ። እሺ ከበታቿም እንዲህ ሲል ጠራት። ምን አብሯት ነው እንዲህ ያለ? በታቿ ምን አለ? ተራራ ከእንትን ዛፍ ስር ገባች። ምንድን ነው በታቿ አለ? በታቿ ነበር አለ። ኦኬ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በእርግጥ አድርጓል አላት። ወንዝ አደረገ? ወንዝ አደረገ እንዴ? ኦኬ የዘንባባይቱንም ግንድ ወደ አንቺ ወዘወዛት፣ በአንቺ ላይ የበለስን የተምር እሸት ታረግፍልሻለችና። ዋው! ስለዚህ በታችኑ ወዘወዘው። ምኑን? የተምሩን። ትልቅ ነው እንግዲህ የበረሃ ተምር ዛፍ ትልቅ ነው። አዘነበለላት። እሷ ተጨንቃ ምጥ እንትን እያረጋት ነው። ምጥ ውይ እያለች ነው። አዋላጁ ጅብሪል መጣ። አዋላጁ ጅብሪል ኦኬ። እንዴት አይነት ነው ማለት በጣም የሰለጠነ አዋላጅ ነው። አሜሪካ እንትን ነው የተማረው መሰለኝ። የአሜሪካን ሀገር የአዋላጅነት እንትን ስልጠና ወስዷል። ብጠይም ጨምር ኦኬ የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበለስን የተምር እሸት ታረግፋለች። ወዝውዣት፣ አንቺ ነሽ ወዝውዣት የተባለችው። ስትወዘውዣት ምን ይላል? ፍሬ ታገኛለች። እሷ የምትጠይቀው ፍሬ ነው ወይ? አሁን ጥያቄያችን ምትይዛ ነው ያለችው። ፍሬ ነው? ሴቶች፣ ሙስሊም ሴቶች እህቶቼ ምትይዘሽ ወይ አረ ድረሱልኝ ብትል የበኩር ልጅሽ ቢሆን ኖ ብይ፣ ዝም ብለሽ ብይ፣ ኧረ ብይ ነው የሚለው አላሁ ወረሱሉሁ። ኦኬ በእርሱም የተሸከመችው ሆኖ ወደ ዘመዶቿ ኦኬ ብይም እንደዚህ ነው አለ። ብይም ጠጭም ተደሰች። ዋው ጅብሪል ምን ነካ? ልትወልድ በቀረዋን እያየች ብይ ጠጭ ተደሰች ይላታል እንዴ? ምጥ ይዟት። ይሄ ነው አስገራሚው ቁርአን አልከሪም። የአላህ ቁርአን ይሄ ነው። ብይ ጠጭ ተደሰች። እኔ አረህማን ዝምታን ተስያለሁ፣ ዛሬውንም ሰውን በፍጹም አላነጋግርም በይ። ሰው መጥቶ እንዳይረዳት ተስያለሁ አለች። ምስጥ ምን ይዟት ነው? ምጣር ይዟት ተስያለሁ፣ ሰው እንዳያናግረኝ፣ በዚህ እንዳያልፋለች። እና ኢሳ የተወለደው ከትልቅ ተራራ ራስ ላይ ከተምር ዛፍ ስር ነው። ኢሳ የተወለደው በታች ደግሞ ወንዝ አለው። አላህ ወንዝ አረገ። በታች ሆኖ ደግሞ መልአኩ ይናገራል፣ ይቀባጥራል። ጅብሪል ይቀባጥራል። ስለዚህ ወገኖች ይሄ ነው የእናንተ ኢየሱስ። ይሄ ነው እንትን የሚያምኑት ሙስሊሞች። ይህን ታምኛለሽ? ይሄ ነው። ይሄ የሙሐመድ እንትን ነው። የሙሐመድ ምንድን ነው? ተረት ነው። እኛ እንደዚህ አይነት ተራራ ላይ የተወለደ የለንም። እንደዚህ አይነት ማርያምም የለችንም። የመጨረሻውን እንትን ልበልና እዘጋለሁ። ለምሳሌ ኢሳን እንትንን ማለት ኢሳን ቁርአን ላይ አለ ወይ? ማን ነው የሱዋ ኢየሱስ የሚለው ቁርአን ላይ አለ ወይ? ረጋበል ላሳያችሁና ልጨርስ ነው። እሺ ይሄንን ኢሳ ነው። ይሄ ኢሳን አጠፋውና ኢየሱስን ሰርች አርግልኝ። ቁርአን ሆይ ኢየሱስን አምጣልኝ ኢየሱስን። ኖ አር ዩ ክሬዚ?
ክሬዚ ነው ወይ? የለም ኢየሱስ ሚል የለም። ደግሜ ስነካው እንትን አለ። ቆይ ኦኬ። ምክንያቱም አንዴ ስትነካው ነው እንትን የሚለው። ሁለተኛ ከነካው ኦኬ ኢየሱስ የለም። there is no ኢየሱስ የሚባል የለም። ኖ ኢየሱስ ሚል እዚህ ላይ ያሳይ። ኢየሱስ ሚል አንድ there is nothing ኢየሱስ የሚባል አንድም የለም። there is none ዝም ብሎ ጥቅስ ነው የተደረደረው። አንድ ኢየሱስ የሚል ፈልግ። የሱዋ ሚል የሱዋ ና የሱዋ ነው። አያችሁት? ያነኛው ኢሳን አሁን ኢሳን ምንድን ነው? ኢሳን ታዩታላችሁ። ኢሳ እንትን ይለዋል ከመጀመሪያው ጀምሮ ኢሳ ያሳያል። ከሌለው አያሳይም። ይሄን አያሳይም። ዝም ብሎ ነው ጥቅስ የሚያወጣው። ታዩታላችሁ። ይሄው። ስለዚህ ይሄ ሁሉ ተረት ላምበረበረት ነው። እናንተ እየሄዳችሁ ስለ ኢየሱስ ይህን ያህል ከተናገራችሁ ስለማን ኢየሱስ ስለ የትኛው ነው? ኢየሱስ አምላክ ነኝ አላለም? አመጣልሃለሁ። የመጨረሻው ነው። ብዙ ቦታ ላይ አለ ብዙ። ምክንያቱም እንትን ራሱ አምላክ መሆኑን ዮሐንስ ምዕራፍ 1 ምናምን የመጨረሻው መዝጊያው መጽሐፍ የሚለውን አመጣና ነብል እንትን እላችኋለሁ። አረበኛ አይደል የምትሉት? አረበኛ ኢየሱስ ኦኬ። ስማ من يغلب يرث كل شيء وأكون له إلها وهو يكون لي ابنا. ስማ ድል የሚያደርግ ሁሉን ይወርሳል። እርሱም ለእኔ ልጅ ይሆነኛል፣ እኔም ለእርሱ ኢላህ ሆነዋለሁ። من يغلب يرث كل شيء ሁሉን ይወርሳል። ድል የሚያደርግ ሁሉን ይወርሳል። ከአላህ ከሙሐመድ ሽወዳ ከዛ ሁሉ ወጣሽ ድል ካረግሽ ሁሉን ትወርሻለሽ። وأكون له إلها ለሱም ኢላሃን ሆነዋለሁ። ኢላህ አምላክ ሆነዋለሁ። وهو يكون لي ابنا ለእኔ ደግሞ ልጄ ይሆናል። من يغلب يرث كل شيء وأكون له إلها وهو يكون لي ابنا. አሜን። ገባህ? ይሄ ነው ጌታ ኢየሱስ። እኛ ደግሞ በእውነት ቃል በቃሉ በሱ ቃል ድል እናረጋለን። ሙሐመድን አላህን ሁሉን ድል እናረጋለን። የሰይጣንን ሴራ ሁሉ ድል እናረጋለን። የእግዚአብሔር ልጅ ኢየሱስ የሱዋ አልመሲህ ሁዋ ረብል አርባብ መለኮል ምሉክ የጌቶች ጌታ የነገስታት ንጉሥ ሁዋ አልሐቅ ወጣሪቅ እውነት መንገድ ህይወት የሆነ ወልሐያት ህይወት የሆነው ኢየሱስ ነው። ሙሐመድ አይደለም፣ ማንም አይደለም። ስለዚህ ሙስሊሞች ስለማያውቁት ነገር አይናገሩም። የሱዋ አልመሲህን አያውቁም። ኢሳ ኢብን ማርያምንም አናውቅም። ስለዚህ የሰማይና የምድር ያህል ተለያይተናል፣ አንቀራረም። ይሄ ነው። እግዚአብሔር ይባርካችሁ። ሸር አድርጉ። ለምንድን ነው ሸር ማታረጉት? ሸር አድርጌው እንዴ! ሸር አድርጉት፣ ተማማሩበት፣ ተጠቀሙበት። ጌታ ኢየሱስ ጌታ ነው። ስለዚህ በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።